አርሰናል ከሰንደርላንድ የእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት ሌላኛው ወሳኝ ጨዋታ ነገ ምሽት በኤምሬትስ ስታዲየም የሚደረግ ይሆናል። መድፈኞቹ አርሰናሎች በሳምንቱ አጋማሽ በካራቦ ካፕ የግማሽ ፍጻሜ ቼልሲን አሸንፈው ወደ ፍጻሜው ማለፋቸውን ካረጋገጡ በኋላ የዛ የደስታ ስሜቱ ሳይበርድ በዚህኛው ጨዋታ ላይ ደግሞ በሜዳቸው ሰንደርላንድን የሚያስተናግዱ ይሆናል። ባሳለፍነው ሳምንት ማንቸስተር ሲቲ ከቶተናም ጋር ተጫውቶ ነጥብ መጣሉን ተከትሎ አሁን በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 6 ከፍ ብሏል። ስለዚህ አርሰናሎች ይህንን ጨዋታ በማሸነፍ የነጥብ ልዩነቱን ለማስጠበቅ አለፍ ሲልም ደግሞ ማንቸስተር ሲቲ የሚሸነፍ ከሆነ የነጥብ ልዩነቱን ለማስፋት ስለሆነ በዚህ ጨዋታ ላይ 3 ነጥብ ማስመዝገብ የግድ ይላቸዋል። ከዚህም በተጨማሪ ሰንደርላንድ በዘንድሮው ውድድር ዓመት አዲስ አዳጊው ክለብ ለትላልቅ ክለቦች እጅግ በጣም ፈተና ሆኖ እየተመለከትነው እንገኛለን። ይህ ቡድን በዚህ ሲዝን ከትልልቅ ክለቦች ጋር ባረጋቸው ጨዋታዎች ላይ ነጥብ ይዞ ሲወጣ መመልከት የተለመደ ጉዳይ ሆኗል። ሰንደርላንድ ዘንድሮ ቼልሲን አሸንፏል። ራሱ አርሰናልን ነጥብ አስጥሏል። ከዚህም በተጨማሪ ከማንቸስተር ሲቲ ጋርም በተደረገው ጨዋታ ማንቸስተር ሲቲ ነጥብ ያስጣለ ቡድን ነው። እንዲሁ ደግሞ ሊቨርፑልንም ገጥሞ ነጥብ ያስጣለው ቡድን መሆኑን ተመልክተናል። ስለዚህ ጨዋታ ለመድፈኞቹ ቀላል ይሆናል ተብሎ አይጠበቅም። ነገር ግን በቅርብ ሳምንታት የተመለከትነው የሰንደርላንድ የአቋም መውረድ ምናልባትም በዚህ ጨዋታ ላይ በአርሰናል በቀላሉ ይሸነፍ ይሆን የሚል ጥያቄ እንዲነሳ አድርጎታል። መድፈኞቹ አርሰናሎች ከካራቦ ካፕ ድላቸው መልስ በዚህ ጨዋታ ላይ እንዴት ባለ የጨዋታ አቀራረብ ወደ ሜዳ ሊቀርቡ ይችላሉ? አሰልጣኝ ሚኬል አርቴታ የትኞቹን ተጫዋቾችስ ሜዳ ላይ ሲያሰልፍ እንመለከተዋለን? ከዚህም በተጨማሪ በሳምንቱ አጋማሽ አስገራሚ ብቃትን በማሳየት ተቀይሮ ገብቶ ጎል ያስቆጠረው የቡድኑ 29 ቁጥር መለያ ለባሽ ካይ ሃቨርትዝስ በዚህ ጨዋታ ላይ በቋሚነት የመሰለፍ እድልን ያገኝ ይሆን? አርቴታስ በዚህ ጨዋታ ላይ ምን አይነት ታክቲኮችን ይጠቀማል? ሰንደርላንዶችስ ለአርሰናል በምን መንገድ አስቸጋሪ ሊሆኑ ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ በእጅጉ ያስፈልገናል። ስለዚህ ይህንን ፕሮግራም ከወደዳችሁት ቢያንስ ለዚህ ፕሮግራም 1000 ላይክ እንድትገጩ ተጋብዛችኋለሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህ ሳምንት እንግዲህ በእንግሊዝ ፕሪሚየር ሊግ በጨዋታ ቅድመ ዳሰሳችን መጨረሻ ላይ የምንመለከተው የአርሰናልና የሰንደርላንድ ጨዋታ ይሆናል ማለት ነው። እንግዲህ በ25ኛ ሳምንት ትልልቅ ጨዋታዎች አሉ። የማንቸስተር ዩናይትድ እና የቶተናም እንዲሁ ደግሞ የሊቨርፑል እና የማንቸስተር ሲቲ። ሌላኛው ተጠባቂ ጨዋታ ደግሞ በአርሰናልና በሰንደርላንድ መካከል የሚደረገው ጨዋታ ይሆናል ማለት ነው። እንግዲህ ሁለቱ ቡድኖች የመጀመሪያ ጨዋታቸውን ሲያከናውኑ እንደምታስታውሱት 2-2 ነበረ አቻ የተለያዩት። በዛ ጨዋታ ላይ መድፈኞቹ በጣም የተበሳጩበት እንደውም እንደ አቻ ጨዋታ ሁሉ የተመለከቱት እንደ ሽንፈት የቆጠሩት ጨዋታ ነበረ። አርሰናል በተከታታይ ጎሎች ሳይቆጠሩበት አይደለም ጎል መቆጠር ኦን ታርጌት እንኳን የሚሞከርበት ቡድን አይደለም በሚባልበት ጊዜ ነበረ አርሰናል ወደ ስታዲየም ኦፍ ላይት በማቅናት ሰንደርላንድን የገጠመው። ነገር ግን በዛ ጨዋታ ላይ እንደምታስታውሱት አርሰናል 2 ጎሎች ተቆጥሮበት 2-1 ለባዶ በዛ ጨዋታ ላይ 2 ጎሎች ተቆጥሮ 1 ጎል ተቆጥሮበት እየተመራ ነበረ። 1 ለባዶ አርሰናል ሲመራ ቆየ። ከዛ በኋላ ቡካዮ ሳካና እንዲሁ ደግሞ ሊያንድሮ ትሮሳርድ ጎሎችን አስቆጥረው አርሰናሎች ካምባክ አሳይተው ጨዋታውን ወደ 2-1 እንዲመጣ አደረጉት። ነገር ግን ከዛ በኋላ ሰንደርላንዶች ባለቀ ሰዓት ጎል አስቆጥረው ከአርሰናል ጋር ነጥብ ተጋርተው የወጡበት ጨዋታ ነበር። ስለዚህ ያ ጨዋታ ለመድፈኞቹ በፍጹም የሚረሳ አልነበረም እና ሰንደርላንድ ከዛ በፊትም ከዛ በኋላም ከትልልቅ ክለቦች ጋር በሚጫወትበት ጊዜ እጅግ በጣም አደገኛ ተጋጣሚ ሆኖ ነው ሲቀርብ የተመለከት ነው። እንደውም በተለምዶ ቶፕ 6 ብለን ከምንጠራቸው ክለቦች ጋር ተጫውቶ በትክክል ሲሸነፍ የተመለከት ነው በማንቸስተር ዩናይትድ እና በማንቸስተር ሲቲ ብቻ ነው። እሱንም ማንቸስተር ሲቲን በመልሱ ጨዋታ ላይ ነጥብ አስጥሎታል። ከዛ በስተቀር ግን አርሰናልን ነጥብ ሲያስጥል ያየ ነው ቡድን ነው። ከሊቨርፑል ጋር በተደረገው ጨዋታ ላይ እንደዚሁ ሊቨርፑልን ነጥብ አስጥሎታል። ቼልሲን ደግሞ ጭራሽ ወደ ስታንፎርድ ብሪጅ አቅንቶ
አሸንፎ የመጣ ቡድን ነው እና ለትልልቅ ክለቦች በተለይ ደግሞ ቶፕ 6 ብላችሁ ለምትጠሯቸው ክለቦች ይሄ ቡድን በፍጹም የማይቀመስ ቡድን መሆኑን በተደጋጋሚ ጨዋታዎች ላይ ትልልቆቹን ቡድኖች ባገኘ ሰዓት ሁሉ ሜዳ ላይ በደንብ ያንን ፐርፎርማንስ ሲያስመለክት አይተናል። ኢቭን ከቶተናም ጋር የተደረገውን ጨዋታ የምታስታውሱ ሰንደርላንድ ቶተናም በገጠመበት ጨዋታ ላይ ምን ያክል በጣም አስጨናቂ ሆኖ እንደቀረበ በዛ ጨዋታ ላይ ምን ያክል ተፎካካሪነቱን ሜዳ ላይ እንዳሳየም የተመለከትንባቸው ጨዋታዎች ነበሩ እና ለቶተናም ደጋፊዎች እንደውም አንዱ በዛ ጨዋታ ላይ ከነበራቸው ፐርፎርማንስ ሜዳ ላይ ካሳዩት ነገር አንጻር ብዙም ደስተኛ ያልሆኑበትና ቡድናቸው ጥሩ አቋም ላይ አለመሆኑን በደንብ በግልጽ ካሳዩ ጨዋታዎች መካከል አንዱ ያ የሰንደርላንድና የቶተናም ጨዋታ ተጠቃሹ ነበረ። ይህንን የቶተናም ጨዋታ ብቻም ሳይሆን ሌሎቹንም ትልልቅ ጨዋታዎች ብታነሱ ሰንደርላንድ ለትልልቅ ቡድኖች ከባድ ተጋጣሚ ሆኖ ሜዳ ላይ ሲቀርብ እንመለከተዋለን። አሁን እንግዲህ ይህንን የአርሰናልን ጨዋታም ሲያከናውን ለአርሰናል ከባድ ተፋላሚ ሆኖ ሜዳ ላይ መቅረቡ አይቀሬ ነው። እንግዲህ ከሳምንታት በፊት እንመለከት እንደነበረው ወይ ከሳምንታት በፊት እንዳየነው ቶተናም እንደውም 4ኛ ደረጃ ላይ የተቀመጠ ቶፕ 4 ውስጥ ሁሉ ገብቶ የነበረ ቡድን ነው። ከዛ በኋላ ግን በቅርብ ጨዋታዎች ላይ የተመለከትናቸው የሰንደርላንድ ውጤቶች ሰንደርላንድ ከቶፕ 4 እንዲያፈገፍግ ከቶፕ 4 እንዲወጣ ጭራሽ ከቶፕ 6ም እንዲወጣ ያደረጉት ውጤቶች ናቸው የተመዘገቡት። አሁን ሰንደርላንድ በደረጃ ሰንጠረዡ 8ኛ ደረጃ ላይ ተቀምጧል በ36 ነጥቦች። ለቶፕ 6 ገና እድል አለው፣ ለቶፕ 4 ገና እድል አለው። ባለፈው ሰኞም ወደ ድል ተመልሷል በርንሌይን 3-1 በማሸነፍ ነገር ግን ከዛ በፊት በዌስትሃም የተሸነፈበት በብሬንትፎርድ 3-0 የተሸነፈበት ጨዋታ እንደዚሁ ተጠቃሽ ነበረ። ቅድም ያነሳሁት ደግሞ ከማንቸስተር ሲቲ ጋር 0-0 እና ከቶተናም ጋር ደግሞ 1-1 የተለያዩባቸው ጨዋታዎች ሰንደርላንዶች ነጥብ የጣሉባቸው ጨዋታዎች ተደርገው የሚወሰዱ ናቸው ማለት ነው። ስለዚህ በቅርብ ጨዋታዎች ላይ የቡድኑን የነጥብ መጣል ሂደቶች እየተመለከትን ነው። ከዛ በተጨማሪ ደግሞ የወጥነት ችግርም ይነሳበታል። ትልልቆቹን ቡድኖች ነጥብ ያስጥልና ከዛ በኋላ በማጠብቋቸው ቡድኖች ነጥብ ሲጥል ወይ ደግሞ ሲሸነፍ እናየዋለን። አሁን በዌስትሃም የተሸነፈበት ጨዋታ አጠብቁም በዌስትሃም ይሸነፋል ብላችሁ፣ ግን ቡድኑ በዌስትሃም ተሸንፎ ተመልክተናል። አሁን እንግዲህ ይህ ጨዋታ ለአርሰናል ሲደረግ ቅድም መግቢያ ላይ እንደነገርኳችሁ አርሰናሎች የማክሰኞ የቼልሲ ድላቸው ስሜቱ ሳይበርድ የዛ የደስታ ስሜቱ ሳይለቃቸው ነው ይህንን ጨዋታ በሜዳቸው ኤምሬትስ ስታዲየም የሚያከናውኑት። ያ የደስታ ስሜት አልለቀቃቸውም እስካሁን። ምክንያቱም ወደ ፍጻሜው ያለፉበትን ውጤት ያስመዘገቡበት መንገድ እጅግ በጣም የተለየ ነበረ። ቼልሲን ያሸነፉበት ጨዋታ በደርሶ መልስ ያንን ጨዋታ አሸንፈዋል። ከዛ በተጨማሪ ግን 90 ደቂቃ ሙሉ ቼልሲ እነሱ ላይ ጎል ለማስቆጠር ተቸግሮ ጨዋታው 0-0 ተጠናቀቀ ሲባል የአልቢትሩ ፊሽካ በሚጠበቅበት ሰዓት ካይ ሃቨርትዝ ደግሞ ለአርሰናል በ97ኛው ደቂቃ ጎል አስቆጥሮ አርሰናልን አሸናፊ ማድረግ ችሏል። አሁን ግን ከካራቦ ካፕ ድሉ ደግሞ መለስ ሲል እንደገና በፕሪሚየር ሊጉ ሌላኛውን ወሳኝ ጨዋታ ደግሞ የማድረግ ግዴታ አለበት። በሜዳው ሰንደርላንድን ይገጥማል። አሁን አርሰናል ከፕሪሚየር ሊግ የዋንጫ ህልሙ በ14 ጨዋታዎች ርቀት ላይ ነው ቆሞ የሚገኘው። ትልቁን ስራ አርሰናል ሰርቶ መጥቷል። አሁን ከዚህ በኋላ የሚቀረው ኮንሲስተንት መሆን ብቻ ነው። ኮንሲስተንት በሆነ መንገድ ጨዋታዎችን ማሸነፍ። እስካሁን ድረስ አርሰናል በመጣበት መንገድ የሚደነቅ ፐርፎርማንስን ነው ያሳየው። ምክንያቱም በሊጉ የደረጃ ሰንጠረዥ አርሰናል ምን አይነት ቡድን ነው የሚለውን ነገር ስንመለከት ሰንጠረዡን ቴብሉን ተመልክቶ ብቻ የአርሰናልን ዘንድሮ ምናልባትም ደግሞ ለፐርፌክትነት የቀረበ ለፍጹምነት የቀረበውን የውድድር ዓመቱን እየተመለከትን እንገኛለን። አርሰናል ዘንድሮ ባደረጋቸው 24 ጨዋታዎች 16 ጨዋታዎችን ሲያሸንፍ 5 ጨዋታዎች ላይ አቻ ሲወጣ 3 ጨዋታዎችን ብቻ ነው አርሰናል የተሸነፈው። እሱንም እነዚህን 3 ጨዋታዎች ሲሸነፍ የተመለከትነው በጣም ጠንከር ይላሉ በምትሏቸው ተጋጣሚዎች ነው። በሊቨርፑል፣ በአስቶን ቪላ እና ደግሞ በማንቸስተር ዩናይትድ። አርሰናል በሲዝኑ 53 ነጥቦችን አስመዝግቧል። እንዲሁ ደግሞ 46 ጎሎችን ሲያስቆጥር 17 ጎሎች የተቆጠሩበት ቡድን ነው። 29 ንጹህ ጎሎችን ይዞ የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። በመከላከሉ ረገድ ካያችሁት በማጥቃቱ ረገድ እጅግ በጣም የተዋጣለት ቡድን ነው እና አሁን የአርሰናል ደጋፊዎች በዛ ጉጉት ውስጥ ሆነው የእንግሊዝ ፕሪሚየር ሊግ ዋንጫን ልናሸንፍ ተቃርበናል
በሚለው አይነት ስሜት ውስጥ እያቀጠሉ ይገኛሉ። በእርግጥ አንዳንድ የተዛቡ አስተያየቶች ሲሰጡ እንሰማለን። አርሰናል ዋንጫ ለመብላት የተቃረበው በሌሎቹ ቡድኖች ደካማነት ነው እንጂ በራሱ ጥንካሬ አይደለም የሚሉ ነጥቦች ሲነሱ እንሰማለን። ይሄ በጣም የተሳሳተ አመለካከት ነው። ምክንያቱም ማንቸስተር ሲቲም ቢዳከም፣ ሊቨርፑልም ቢዳከም፣ ቼልሲም ቢዳከም አርሰናል ግን ወጥ የሆነ ሲዝንን ነው እያሳለፈ የሚገኘው። ምናልባት አንድ ሁለት ጊዜ መንገጫቀጮች ገጥሞት ሊሆን ይችላል። ምናልባት የሆኑ ወቅቶች ላይ የአቋም መውረድ፣ የውጤት መዋዠቅ አጋጥሞ ሊሆን ይችላል። ከዛ በስተቀር ግን አርሰናል ወጥ በሆነ ትራክ ላይ ነው እየቀጠለ የሚገኘው እና ማንቸስተር ሲቲ አሁን ከአርሰናል ጋር ለመፎካከር ብቁ አይደለም ብለን ስናነሳ በዛኑ ልክ ደግሞ የአርሰናልን ጥንካሬም ደግሞ ማንሳት አስፈላጊ ነው። ሌሎች ሰዎች አርሰናል የሴት ፒስ ቡድን ነው፣ አርሰናል በቆመ ኳስ ብቻ ነው ጎሎችን የሚያስቆጥረው የሚሉ አይነት ነጥቦችን ያነሳሉ። ስለ ኦን ጎሎች፣ ስለ ሌሎች ተጨማሪ ነገሮች ሀሳብ ይሰጣሉ። ግን አርሰናል በሁሉም መንገድ ከሌሎች ቡድኖች የተሻለ ሆኖ መገኘቱን ነው የሚያሳየው። በሴት ፒስም ጎል ይቆጠር፣ በኦን ጎልም ጎሎች ይቆጠሩ፣ በምንም መንገድ ጎል ይቆጠር አርሰናል አሁን የተሻለ ቦታ ላይ መቀመጡ በምክንያት የሌሎቹ ቡድኖች መዳከም ምናልባት እንደ አንድ ምክንያት የሚቀርብ ነገር ሊሆን ይችላል። ከዛ በተጨማሪ ግን አርሰናል ደግሞ በራሱ ጠንካራ ቡድን መሆኑን እያየን እንገኛለን። ዘንድሮ እንግዲህ ለአራቱ ዋንጫዎች የተፎካከረ የሚገኝ ቡድን ነው። ከአራቱ ዋንጫ ምን ያክሉን ያሸንፋል ወይ ምን ያክሉን ያሳካል እሱ በጣም በጉጉት የሚጠበቅ ጉዳይ ነው። ግን ካራቦ ካፕ ለፍጻሜ ደርሷል። ማርች ወር ላይ ከማንቸስተር ሲቲ ጋር የፍጻሜ ጨዋታውን በግዙፉ ዌምብሌ ስታዲየም የሚያደርግ ነው የሚሆነው። ከእንደገና የኤፍኤ ካፕ አራተኛ ዙር ላይ የደረሰ ቡድን ነው። ከዊጋን ጋር ነው የሚጫወተው። አርሰናል በዊጋን ይሸነፋል ተብሎ አይጠበቅም። ሌላኛው ወሳኝ ጨዋታ ደግሞ እንደዚሁ በቻምፒየንስ ሊግ የሚደረገው ነው። አርሰናል በቻምፒየንስ ሊጉ የ16ቱን ጥሎ ማለፍ ተቀላቅሏል። አርሰናል ሁሉንም ጨዋታዎች እያሸነፈ ይሄድ እንጂ በጣም ጥሩ አድቫንቴጅ አለው። ምክንያቱም እስከ ግማሽ ፍጻሜው ድረስ የመልስ ጨዋታዎቹን የሚያከናውነው በሜዳው ነው። ስለዚህ ይሄ በጣም የተለየ አድቫንቴጅ ነው። ፕሪሚየር ሊጉን ደግሞ በዚህ ነጥብ ልዩነት እየመራ ይገኛል፣ በ6 ነጥቦች ልዩነት። ስለዚህ አሁንም አርሰናል በዚህ ፔሱ የሚቀጥል ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ቀድሞ ማያረጋግጥበት ምንም አይነት ምክንያት አይኖርም። ለዚህ ጨዋታው ከነዚህ ከሚጠበቁ ጨዋታዎች መካከል አንዱ መሆኑን በደንብ የምንመለከትበት ይሆናል። እንግዲህ በዚህ የሰንደርላንድ ጨዋታ ላይ በተለይ ደግሞ በሰንደርላንዶች በኩል ለአርሰናል ጥሩ ነገሩ የግራኒት ዣካ አለመኖር ነው። ዣካ እንደምታውቁት እንግዲህ በባለፉት ጨዋታዎች ላይ በጉዳት ምክንያት ሜዳ ላይ ገብቶ ሲሰለፍ ያልተመለከትነው ጨዋታ ነው። በርንሌይን ሰንደርላንዶች 3 ጎሎችን አስቆጥረው ባሸነፉበት ጨዋታ ላይ እንደምታስታውሱት በዛ ጨዋታ ላይ ኢንዞ ለፊና ኖ ሳዲኪ ናቸው የመሃል ሜዳውን ሲመሩ የነበሩት። እንዲሁ ደግሞ በዌስትሃም ዩናይትድ 3-1 በተሸነፉበትም ጨዋታ ላይ እንደምታስታውሱት በዛ ጨዋታም እንደዚሁ ግራኒት ዣካ አልነበረም። ኢንዞ ለፊና ኖ ሳዲኪ የመሃል ሜዳውን የመሩ ተጫዋቾች ናቸው። ክሪስታል ፓላስንም ገጥመው 2-1 ባሸነፉበት የጨዋታ ዕለት ላይ እንደዚሁ በሰንደርላንድ በኩል ግራኒት ዣካ በዛ ጨዋታ ላይ ተሰልፈው ነበረ። ግን ደግሞ አሁን ከኖ ሳዲኪ ጋር ኢንዞ ለፊ ነው ሲጣመር እየተመለከትን የምንገኘው። ከሰንደርላንድ አንድ የሚጠበቀው ነገር ወደ ኋላ አፈግፍገው በቃ ኳሱን ለአርሰናሎች ትተው 5 ተከላካዮችን በዚህ ጨዋታ ላይ መመልከታችን አይቀርም። በሰንደርላንድ በኩል የ5 ተከላካዮች ፎርሜሽን ሜዳ ላይ የሚጠበቅ ነው። ሰንደርላንድ ምናልባት በደረጃ በጣም ዝቅተኛ ወይም ደግሞ አነስ ያሉ ቡድኖችን በሚገጥምበት ሰዓት ላይ ይሄ መከላከሉን በደንብ የሚያጠብቅ መከላከሉ ላይ ትኩረት የሚያደርግ ቡድን መሆኑን እንመለከታለን። ይሄን ደግሞ በትልልቅ ጨዋታዎች ላይ አሳይቶናል። በእነዚህ ጨዋታዎች ላይ በተለይም ደግሞ እንደዚህ ትልልቅ ተጋጣሚዎችን በሚገጥሙበት ሰዓት 5 ተከላካዮችን ይደረድራሉ። 3 የሴንተር ባክ ተጫዋቾች ሜዳ ላይ ይሰለፋሉ። ማንቸስተር ሲቲን አሁን እንደዚህ አድርገው ነው ነጥብ ለማስጣል ሲሞክሩ የነበሩት። በቃ ጠንከር ያሉ በጣም ፊዚካሊቲያቸው ጠንካራ የሆኑ ተጫዋቾች አሉ። እነዛን ተጫዋቾች ሜዳ ላይ ይዘው ይቀርቡና ያንን ጨዋታ አሸንፈው ይወጣሉ። በባለፈው አሁን ሰኞ ዕለት በርንሌይን ሲያሸንፉ 5 የተከላካይ መስመር ተጫዋቾችን ነበር የተጠቀሙት። ሪኔልዶ፣ ትራይ ሁሜ፣ እንዲሁ ደግሞ ሙኩዌሌ፣ ዳንኤል ባላርድ እና ሌላኛው ደግሞ በዚህ ጨዋታ ላይ ተሰልፎ የተመለከትነው የፓራጓይ ዜግነት ያለው ኦማር አልዴሬቴ የቡድኑ የተከላካይ መስመር ተጫዋቾች ነበሩ።
ስለዚህ አሰልጣኝ ረጊስ ለብሪስ ይሄ ጨዋታ 3 ነጥብ ይዘው ለመውጣት ወይም ደግሞ አቻ ለመውጣት ይሄንን ፎርሜሽን በ5 ተከላካዮች የመጫወት ፎርሜሽን ይዘው ወደ ሜዳ ሲገቡ ልንመለከት እንችላለን። ይሄ ከአሰልጣኙ የሚጠበቀው አንዱ ያጫወት ስልት ነው። ሌላው ለአርሰናሎች ከባድ ይሆናል ተብሎ የሚጠበቀው የሰንደርላንዱ ግብ ጠባቂ ነው። ይህ የሰንደርላንዱ ግብ ጠባቂ ሮቢን ሮይፌስ ጭራሽ በትልልቅ ክለቦች ሁሉ አሁን እየተፈለገ ይገኛል። በነ ሊቨርፑል በነ ቼልሲ ሁሉ እየተፈለገ የሚገኝ ግብ ጠባቂ ነው። ስለዚህ ይሄንን ግብ ጠባቂ ደግሞ አርሰናሎች አልፈው ጎሎችን ለማስቆጠር ከፍተኛ ስራ የሚጠብቃቸው ጨዋታ ይሆናል። ምናልባት እዚህ ጨዋታ ላይ አርሰናል ኳስ መያዙ አይቀርም፣ በኳስ ቁጥጥር የበላይነት መውሰዱ አይቀርም፣ በርካታ ሙከራዎችን እዚህ ጨዋታ ላይ መሞከሩ አይቀርም። ግን ደግሞ በጣም ክሊኒካል ለመሆን ይሞክራሉ የአርቴታ ተጫዋቾች። ለምን ከዚህ በፊት ያደርጉ እንደነበረው ሙሉ ደቂቃውን ኳስ ተቆጣጥሮ መጫወት ሳይሆን ለተወሰኑ ደቂቃዎች ኳስ መቆጣጠር፣ ከዛ በኋላ ጎል ማስቆጠር፣ ጎል ካስቆጠሩ በኋላ ለተጋጣሚያቸው ኳሱን ሰጥተው እነሱ ደግሞ በተቃራኒው መከላከል፣ ያንን ነው ሜዳ ላይ በደንብ ሊያደርጉ የሚችሉት። እና አሁንም የባለፈው ጨዋታ ላይ እንደምታስታውሱት ሊድስ ዩናይትድን በገጠሙበት ጊዜ ኳሱን ሲቀባበሉት ነበረ፣ ጎል አስቆጠሩ። ከዛ በኋላ ደግሞ መከላከል ጀመሩ። ልክ ሶስተኛውን ጎል ካስቆጠሩ በኋላ ደግሞ የበለጠ ከፍተው መጫወት የጀመሩባቸውን ደቂቃዎች ተመልክተናል። ስለዚህ ይሄም ጨዋታ አርሰናል ሙሉ 90 ደቂቃ ኳስ ላይ ቆጣጠርበት ይችላል። የሆነ ሰዓት ለተጋጣሚው ኳስ የሚሰጥበት፣ የሆነ ሰዓት ለተጋጣሚው ኳስ ሰጥቶ ከኳስ ጀርባ አርሰናል የሚከላከልባቸውን ሂደቶች ልንመለከት እንችላለን። ግን ለአርሰናል በዚህ ጨዋታ ላይ ሙሉ የበላይነት ወስዶ ሊጫወት እንደሚችል ነው ቅድሚያ ግምት ሊሰጥ የሚችለው ማለት ነው። ስለዚህ አሁን አርቴታ ያንን ፊዚካሊቲ እንዴት ሊያሸንፍ ይችላል? ምክንያቱም በፊዚካሊቲ ረገድ ካያችሁ በጣም ጠንካራ የሆኑ ተጫዋቾች ያሉበት ቡድን ነው የሰንደርላንድ ቡድን። ጠንካራ ተጫዋቾች እዚህ ቡድን ውስጥ አሉ። ጠንካራ ተጫዋቾች ብለን የምንጠራቸው የተከላካይ መስመር ተጫዋቾቹን እነ ባላርድ እነ ሙኩዌሌም ብቻ አይደለም። ሀቢብ ዲያራ፣ እነ ኖ ሳዲኪ፣ ብሪያን ብሮቢ እንዲሁ እዚህ ጨዋታ ላይ ሌላ ጠንካራ የሆነ ፐርፎርማንስ ማሳየታቸው አይቀርም። አርቴታ ግን ያንን ነገር ደግሞ ለማሸነፍ ሌሎች ወሳኝ ተጫዋቾቹን ያሰልፋል። በተለይ በፊዚካሊቲ ረገድ ጠንካራ የሆኑ ተጫዋቾቹን እነ ሪካርዶ ካላፊዮሪን፣ ማጋሌሽን፣ ሳሊባን፣ ቲምበርን፣ ዳቪድ ራያን ሌሎቹንም ተጫዋቾች ሜዳ ላይ ያሰልፋል። አርሰናል በሳምንቱ አጋማሽ የካራቦ ካፕ ጨዋታ አድርጎ ነው ወደዚህ ጨዋታ የሚመጣው። የ3 ቀን ረፍት አድርጎ ነው ይህንን ጨዋታ ከሰንደርላንድ ጋር የሚያከናውነው። እንግዲህ የመሀል ሜዳውን የትኛው ተጫዋች ሊመራው ይችላል? በተለይ በባለፈው ኦዴጋርድ አልነበረም፣ ኤብሬቼዜን የመሀል ሜዳው ሲመራ ተመልክተናል። ግን በዚህ ጨዋታ ላይ ደግሞ ካይ ሃቨርትዝ የመሀል ሜዳውን ሲመራ ልንመለከት እንችላለን። ግን እኔ እርግጠኛ ሆኜ ልነግራችሁ አልችልም። ልክ ሌላ ቀን የአርሰናልን ላይንአፕ ስንነግራችሁ እንደነበረው አሁንም በተመሳሳይ ያንን ቤስት 11 በተለይ መሀል ሜዳው ላይ እንዲህ ነው ብዬ እርግጠኛ ሆኜ ላልነግራችሁ እችላለሁ። ለምን በዚህ ጨዋታ ላይ እንደምታውቁት የማርቲን ኦዴጋርድ አለመኖር ለቀጣዩ ጨዋታ ምናልባትም ደግሞ አርቴታ እረፍት ሊሰጠው አስቦ ነው ያንን ነገር እንዲሆን ያደረገው የሚሉ ሀሳቦች ሲነሱ ነበር። ግን ምናልባት ደግሞ የዚህ የሰንደርላንዱ ጨዋታ አሁንም ከሌሎች ጉዳቶች ጋር የሆኑ ነጥቦች እንዲነሱ የሚያደርጉ ነገሮች መሆናቸውን እንገነዘባለን። ግን እንደዛም ቢሆን ምንም አይነት ችግር የለውም። ያው የሜሪኖ ጉዳት አርሰናል በየትኛውም ተጫዋች ለመሸፈን አልሞክረም። እንግዲህ ቡካዮ ሳካና ማርቲን ኦዴጋርድ በዚህ ጨዋታ ላይ ይኖራሉ ተብሎ አይጠበቅም። ሳካም ይሄ ጨዋታ ያመልጠዋል። ኖኒ ማዱዌኬ መጀመሩ አይቀርም። ከዚህ በተጨማሪ ደግሞ ራሱ ኦዴጋርድም የማይኖር ከሆነ ኤበሬቼዜ ወይ ደግሞ ካይ ሃቨርትዝ የመሃል ሜዳውን ሲመሩ ልንመለከታቸው የምንችላቸው ተጫዋቾች ናቸው ማለት ነው። የማርቲን ኦዴጋርድ ግን ከእረፍትም ውጪ ያው እንደው እረፍት የሚለው ጉዳይ እንዳለም ቢሆን ግን የፊትነስ ጉዳይ ነው። በተለይ በአካል ብቃቱ ረገድ ለጨዋታው ዝግጁ ስላልነበር ነው በቼልሲ ጨዋታ ላይ ያልተሰለፈው የሚሉ መረጃዎች ሲወጡ ነበር እና የተወሰነ ስሜት ተሰምቶታል። በዛ ምክንያት ይሄ እንደ ማይነር ኢንጁሪ ወይም ደግሞ እንደ አነስተኛ ጉዳት የምታስቡት ነው። ስለዚህ ፊትነሱ በደንብ ተስተካክሎ ነው ቀጣዮቹ ጨዋታዎች ላይ ሊመጣ የሚችለው የሚሉ ሀሳቦች ሲወጡ ነበር። አሁን ደግሞ የጁሪየን ቲምበር ጉዳይም እንደዚሁ የተነሳ ይገኛል። በተለይ ቲምበር የሐሙሱ ልምምድ ማለትም ከትላንትና በስቲያ የነበረው ልምምድ አምልጦት ነበረ። ስለዚህ ዛሬ እንግዲህ አርብ ነው፣
የዛሬው ልምምድ ላይ ደግሞ ምን አይነት አዲስ ነገር አለ የሚለውን እንመለከታለን። ራሱ አርቴታ የሚሰጠውን ጋዜጣዊ መግለጫ እንመለከታለን። ግን የተጫዋች ላይኖር የሚችልበት እድል ሊኖር ይችላል። ስለዚህ ምናልባት ይሄ ማየውን ከሆነ አርቴታ ሌሎች አማራጮችን ደግሞ መመልከቱ አይቀርም። እኔ በበኩሌ ምናልባት ይሄ ተጫዋች የማይኖር ከሆነ ቤን ዋይትን ሊጠቀም ይችላል አርቴታ። ያው ያለውም አማራጭ እሱ ነው። ግን የግራው መስመር ደግሞ ለካላፊዮሪና ለፒየሮ ሂንካፔ የበለጠ የሚፎካከሩበትን ስፔስ የሚሰጣቸው ነው የሚሆነው። አሁን ፒየሮ ሂንካፔ በቼልሲው ጨዋታ ላይ 88% የግራውንድ ዱዌሎች ወይም የመሬት ላይ ዱዌሎችን አሸንፏል። 5 ታክሎችን ወርዷል። 100% የተሳካ ድሪብል ያደረገ ተጫዋች ነው። አንድም ጊዜ ኳስ አልተቀማም የሚገርማችሁ። እና ተመልከቱ፣ ይሄ አንዱ በጣም ትልቁ የፒየሮ ሂንካፔ ኳሊቲ መሆኑን በእነዚህ ጨዋታዎች ላይ የምንረዳው ትልቁ ነገር ነው። ስለዚህ ፒየሮ ሂንካፔ የሚግባ ካላፊዮሪ የሚግባ ለሁለቱም የሚሰጣቸው በጣም የተሻለ የጨዋታ እድል እንዳለን ቢሆን አርቴታ ግን እንደ አስፈላጊነቱ ያንን ሮቴት ሊያደርግ ይችላል። ትሮሳርድ በቋሚነት መጀመሩ አይቀርም። እንዲሁ ደግሞ ቪክተር ዮኬሬስን በቋሚነት መጀመሩ አይቀርም። አሁን ቪክተር ዮኬሬስ ቅርብ ጨዋታዎች ላይ ጥሩ የጎል ማስቆጠር ሂደትን እያስመለከተን ይገኛል። በባለፉት ጨዋታዎች ላይ ካይራት አልማቲ ላይ፣ ኢንተር ሚላን ላይ፣ ባለፈው ሳምንት ሊድስ ዩናይትድ ላይ ጎል አስቆጥሯል። አሁን በፕሪሚየር ሊጉ 6 ጎሎች ላይ ደርሷል ቪክተር ዮኬሬስ። እንግዲህ ኤርሊንግ ሃላንድ 20 ጎሎች አሉት። እንዲሁ ደግሞ ኡጎ ኤኪቲኬ 10 ጎሎች አሉት። በመሃል አይጎር ቲያጎ 16 ጎሎች አሉት። የፊት መስመር ተጫዋች ነው ይህ የብሬንትፎርዱ አጥቂ። ስለዚህ አርቴታ እነዚህ ነገሮች ሊጠቀም ይችላል። ዋናው ነገር ግን ልክ እንደ ሊድስ ዩናይትዱ ጨዋታ ሁሉ ኤርሊ ጎል ማስቆጠር፣ በጊዜ ጎል ማስቆጠር አርሰናል የጨዋታውን የማሸነፍ ቁልፍ በእጁ እንዲያስገባ ሊረዳው የሚችል ትልቁ ጉዳይ ነው። አርሰናል እያጠቃ ሲጫወት የሴት ፒሶች የማዕዘን ምቶች ሲገኙ አርሰናል በነዛ አማራጮች ቀድሞ ጎል የሚያስቆጥር ከሆነ ጨዋታውን ወዲያውኑ ነው የሚገለው። ከዛ በኋላ ሰንደርላንዶች ለማጥቃት መውጣታቸው ስለማይቀር ያንን እድል ደግሞ አርሰናሎች ይጠቀሙበታል። ብዙ ጊዜ አርሰናል ላይ የሚነሳው ጥያቄ አርሰናል ቀድሞ ጎል አያስቆጥርም፣ አርሰናል ጨዋታዎችን አይጨርስም የሚል ጥያቄ ነበር የሚነሳው። የባለፈው የሊድስ ዩናይትዱ ጨዋታ ላይ ግን አርሰናል ኤርሊ ጎል አስቆጥሯል። በ27ኛው ደቂቃ ያው ኤርሊ አንለውም ግን ፈርስት ሃፍ ላይ ጎል አስቆጥሯል በማርቲን ዙቢሜንዲ አማካኝነት። ከዛ ቀጠለ እንደዚሁ ደግሞ ሌላ ወሳኝ ጎል በ38ኛው ደቂቃ ተቆጥሯል። እንደውም ግብ ጠባቂው ነው ራሱ ላይ ጎል አስቆጥሮ የነበረውና ኖኒ ማዱዌኬ ጎሌን ተቀምቻለሁ ሁሉ ሲል ነበረ። ግን የመጀመሪያው አጋማሽ ላይ አርሰናል 2-0 እየመራ ስለወጣ ሊድስ ዩናይትድ ቀጥሎ በሁለተኛው አጋማሽ ኳስ ይዞ ሊጫወት እንደሚችል እያጠቃ ሊጫወት እንደሚችል ሲገመት የነበረ ጉዳይ ነው እና አርሰናል በጣም ጥሩ በሆነ ሁኔታ ተጫውቶ ያንን ጌም አሸንፎ ወጥቷል። ሊድስ ዩናይትድ ለሌሎች ተጋጣሚዎች ምን ያክል አስቸጋሪ እንደነበረ ታውቃላችሁ። ምን ያክል በጣም ፈታኝ የሆነ ቡድን እንደነበረ ተመልክተናል። ግን ለአርሰናሎች ብዙም አስቸጋሪ አልነበረም። ሊድስ ዩናይትድ በጣም በቀላሉ ሳይቸገሩ ነው ያንን ጨዋታ አሸንፈው የወጡት። ስለዚህ ይህም ጨዋታ ላይ ሰንደርላንድ ምንም እንኳን አደገኛና አስቸጋሪ ቡድንም ቢሆን ነገር ግን ደግሞ ቀድሞ ጎል ማስቆጠር የሚችሉ ከሆነ ይሄኛውን ጨዋታ አርሰናል የሚያሸንፍበትን እድል የበለጠ እያሰፋው የሚመጣበትን እድል ያገኛል ማለት ነው። ስለዚህ ይሄ ጨዋታ በዚህ በኩል የሚነሳ ጉዳይ ይሆናል። ሌላው ከአርሰናል ጋር በዚህ ጨዋታ ላይ በጣም አስፈላጊ ይሆናል ተብሎ የሚጠበቀው ለቀጣዮቹም ጨዋታዎች ለዚህም ጨዋታ ብቻም ሳይሆን ለቀጣዩም ጨዋታ በጣም ወሳኝ የሚሆነው ነገር የአርሰናል ተጫዋቾች ስነልቦና በጣም ጠንካራ መሆን አለበት። እንግዲህ በቅርብ ጨዋታዎች ላይ አርሰናል ነጥብ በጣለበት ጊዜ ደጋፊዎቹ ጋርም የሆነ አይነት ቅሬታ ፈጥሮ ነበረ። በቃ ዘንድሮም መርተን ወደኋላ ልንል ነው፣ መርተን ወደኋላ ልንቀር ነው፣ ዋንጫውን ለሲቲ ልናስረክብ ነው የሚል አይነት ስሜት በአንዳንድ ደጋፊዎች በኩል ተንጸባርቆ ነበረ። ግን አርቴታ ከምንም ጊዜ በላይ ድጋፋችሁን አሁን ነው የምፈልገው የሚል መልእክት ለደጋፊዎቹም አስተላልፏል። ከዚህ በተጨማሪ ደግሞ ራሱ አርሰናልም ይህንን ጨዋታ ሲያከናውን በቃ በማሸነፍ ሂደት ውስጥ አርሰናል የራሱን የቤት ስራ ራሱ እስከተወጣ ድረስ ቀሪው ነገር የሚሆነው የማንቸስተር ሲቲ ጉዳይ ነው። ባለፈው ሳምንት አሁን ማንቸስተር ሲቲን አይተነዋል። አርሰናል ብዙም በዛ የቶተናም ጨዋታ ላይ ቶተናም ቢሸነፍም ምንም ግድ የሚሰጠው ነገር አልነበረም። ምክንያቱም የራሱን የቤት ስራ አርሰናል ቀድሞ አጠናቋል። ራሱ የሚፈልገውን ነገር አርሰናል ቀድሞ አግኝቷል። በዛ ጨዋታ ላይ የሚፈልገውን
3 ነጥብ ሊድስ ዩናይትድን አሸንፎ ወጥቷል። በፊት አሁን አርሰናል ላይ የሚነሳ የነበረው ጥያቄ አርሰናል የስነ ልቦና ችግር አለበት፣ ምክንያቱም ማንቸስተር ሲቲ ቀድሞ ሲጫወት አርሰናል ይፍረከረካል ይባል ነበር። አሁን እንደዚህ አይነት ነገር የለም። ሲቲም ቀድሞ ይጫወት አርሰናል ጫናውን ተቋቁሞ ያሸንፋል። አርሰናልም ከሲቲ ቀድሞ ይጫወት አርሰናልም እንደዚሁ ያንን ጫና ተቋቁሞ የሚወጣ ቡድን እና በባለፉትም ጥቂት ጨዋታዎች ላይ ቀድሞ እየተጫወተ ሲቲ ላይ ጫናውን እያሳደረ ነው የሚገኘው አርሰናል። ባለፈውን አርሰናል መራ፣ ሊድስ ዩናይትድን አሸነፈ። ቀጥሎ የተጫወተው ሲቲ ነበረ። ሲቲ ላይ ጫናውን ወርውሮበት የጫናውን ኳስ ወደ ሲቲ መልሶ አምጥቶ አርሰናል የቶተናምን ጨዋታ እየጠበቀ ነበር። ቶተናም ደግሞ እንደ አጋጣሚ ሆኖ ነጥብ አስጥሎት ወጥቷል ማለት ነው። ስለዚህ አሁንም ይህ ጨዋታ በጣም ወሳኝና አስፈላጊ፣ አርሰናል ይህንን ጨዋታ ለማሸነፍ ከፍተኛ ጥረት አድርጎ ጨዋታውን አሸንፎ እስከወጣ ድረስ አሁንም የዋንጫ ማሸነፍ እድሉ በራሱ እጅ ነው ያለው። ቅድም እንዳልኳችሁ ያንን ፕሬዠር መቋቋም የሚቀረው 14 ጨዋታ ብቻ ነው። ስለዚህ ከነዚህ 14 ጨዋታዎች ቢያንስ አርሰናል 10ሩን እንኳን አሸንፎ ቢወጣ ከዚህ በኋላ 30 ነጥቦችን ያገኛል። በአጠቃላይ 83 ነጥቦች ላይ አርሰናል ይደርሳል ማለት ነው። ስለዚህ አርሰናል እኮ መሪነቱን ማስጠበቅ አይችልም ለሚሉት ሰዎች አርሰናል በትክክል ምላሽ የሚሰጠው እንዲህ ባለው ጨዋታ ላይ ነው። እንግዲህ እንደምትመለከቱት አሁን ሌሎች የፊት መስመር ተጫዋቾችም በአርሰናል በኩል በደንብ ጎሎችን እያመረቱ ይገኛሉ። ትሮሳርድም፣ ራሱ ቡካዮ ሳካም፣ እንዲሁ ደግሞ ካይ ሃቨርትዝ፣ ቪክተር ዮኬሬስ፣ ጋብሪኤል ሄሱስ እነዛ ነገሮች በደንብ ሜዳ ላይ እያስመለከቱን ነው የሚገኙት። ስለዚህ ለአርቴታውን ቡድን ትልቁና መሰረታዊው ነገር በእነዚህ ተጫዋቾች በሌሎችም ተጫዋቾች ተጠቅሞ ውጤት ይዞ መውጣት ነው። አሁን አርሰናል ጥሩ እግር ኳስ ይሄ በጣም ለአይን የሚስብ ማራኪ የሆነ ጨዋታ ላይ ይጫወት ይችላል፣ ግን ደግሞ ታክቲካሊ ዲሲፕሊንድ በሆኑ ተጫዋቾቹ አማካኝነት የሚፈልገውን ነገር አሳክቶ ሲወጣ የምንመለከተው ቡድን ነው ማለት ነው። በባለፈው የቼልሲ ጨዋታ ላይ እንደተመለከታችሁት አርሰናል በሙከራ በቼልሲ ተበልጧል፣ ግን ኦን ታርጌት እንኳን የተሞከረበት 2 ጊዜ ብቻ ነው። አርሰናል 14 ሙከራ ተሞክሮበት 2ቱ ብቻ ነበር ኢላማውን የጠበቀው። አርሰናል ግን በሙከራ ረገድ በጣም ያነሰም ቢሆን የሚፈልገውን ጎል አስቆጥሮ የሚፈልገውን ውጤት ይዞ ወጥቷል። አርሰናል ላይ ጎል ማስቆጠር እንደ በፊቱ ቀላል የሚባልበት ጊዜ ላይ አይደለም አሁን ያለነው። ተጋጣሚዎች አርሰናል ላይ ጎል ለማስቆጠር በጣም ይቸገራሉ። የአርሰናልን የመከላከል መዋቅር ለማስከፈት እጅግ በጣም ሲቸገሩ እናያለን። ምናልባት የአርሰናል ተጫዋቾች ኢረር አንደኛው ጎል እንዲቆጠርባቸው ምክንያት የሚሆነው ነገር ሊሆን ይችላል። ስለዚህ ይህም ጨዋታ ለሰንደርላንዶች ጎል ለማስቆጠር እጅግ በጣም ፈታኝ መሆኑ አይቀርም። አርሰናሎች እንደ ቼልሲው አይነት ጨዋታ ግን ይጫወታሉ ብላችሁ አትጠብቁ። ከቼልሲውም በጣም ከፍ ያለ ጨዋታ መጫወታቸው አይቀርም። የቼልሲው ጨዋታ ላይ ዋነኛው የአርቴታ ግብና ዓላማ የነበረው ውጤት ማስጠበቅ ነበረ። የሚፈልገውን ውጤት አስጠብቆ መጨረሻ ላይ ደግሞ ሌላ የማሸነፊያ ጎል አስቆጥሮ ወጥቷል። ይሄ ግን ከዛ በተቃራኒ የሚሆንበት እድል በጣም ሰፊ ነው። ምክንያቱም አርሰናል ጎል ይፈልጋል። ስለዚህ ከመጀመሪያው የጨዋታ ደቂቃ አንስቶ አሁንም ማጥቃት እያጠቃ መጫወቱ አይቀርም። ያን ነገር ነው ሜዳ ላይ የምንመለከተው። ግን ደግሞ ለአርቴታም ትልቅ መልእክት የሚሰጥ ይሆናል። ምክንያቱም ይህንን ጨዋታ በተለይ ቀድሞ መጨረስ የሚችል ከሆነ ለምሳሌ የሊድስ ዩናይትዱ ጨዋታ ላይ አርሰናል 3-0 መርቷል። ከዛ በኋላ ግን ዴክላን ራይስን ሲቀይሩ አልተመለከትንም እና እንደውም ብዙዎቹ ቅሬታ ሲያነሱ ነበር። ለምን ዴክላን ራይስን አልቀየረውም? ለምን ዴክላን ራይስ ተቀይሮ እንዲወጣ አላደረገውም? የሚል አይነት ጥያቄ ሲነሳ ነበር። አሁን ታዲያ በዚህ ጨዋታ ላይ ዴክላን ራይስ በተለይ አርሰናል ቀድሞ ጨዋታውን የሚጨርስ ከሆነ ተጫዋቹን ማሳረፍ ወይ ደግሞ ቀይሮ ማስወጣት አንዱ በጣም አስፈላጊ ነገር ነው የሚሆነው። ተጫዋቹን ማሳረፍ አንዱ የሚጠበቅ ጉዳይ ይሆናል። ከዚህ በተጨማሪ ደግሞ ለአርሰናል ትልቁ ነገር ለሌሎች ተጫዋቾችን በደንብ ስኳድ ሮቴት ማድረግ። አሁንም ስኳድ ሮቴት ማድረግ በዚህ ጨዋታ ላይ የማይቀር ነገር ነው። ሌሎች ተጫዋቾችን አርቴታ በደንብ ይጠቀማል። ማርቲኔሊን፣ ኦር ትሮሳርድን፣ ማድዌኬን፣ ኤብሬቼዜን፣ ካይ ሃቨርትዝን፣ ጋቢናይን በደንብ አርቴታ እነዚህን ተጫዋቾችን መጠቀሙ አይቀርም እና ያን ነገር የምንመለከትበት ነው። ግን አርሰናል አሁን ከዋንጫው በቅርብ ርቀት ላይ ቆሞ ይገኛል። ከዋንጫው በቅርብ ርቀት ላይ ቆሞ የሚገኝ ቡድን ነው። ያንን ደግሞ ለማሳካት የራሱን የቤት ስራ በራሱ መወጣት፣ የራሱን ጨዋታዎች በራሱ ማሸነፍ ከአርሰናል የሚጠበቅ ጉዳይ ነው።
ያንን ማድረግ እንግዲህ የአርቴታና የተጫዋቾቹ የቤት ስራ ይሆናል። እንግዲህ ከዚህ በኋላ አርሰናል በሳምንት አንዳንድ ጨዋታዎችን ደግሞ እያደረገ ለተወሰነ ጊዜ ይቀጥላል። አሁን ይህን ጨዋታ ካደረገ በኋላ ከአንድ ሳምንት በኋላ ያው ሳምንት እንኳን አይሞላም፣ ግን ከ5 ቀናት በኋላ ብሬንትፎርድን ይገጥማል። ከዛ ደግሞ 3 ቀናትን ብቻ ደግሞ እረፍት አድርጎ እንደዚሁ ከዊጋን አትሌቲክ ጋር አርሰናል በኤፍኤ ካፕ ይጫወታል። 3 ቀናት ቆይቶ ደግሞ ወልቭስን ይገጥምና ከዛ ከ3 ቀናት በኋላ ቶተናምን ይገጥማል። አሁን በዚህ በፌብሩዋሪ ወር በቃ በየ4 ቀኑ በየ5 ቀኑ በየ3 ቀኑ አርሰናል ጨዋታ ማከናወኑ አይቀርም። ለዚህ ደግሞ ተጫዋቾቹን በደንብ ሮቴት እያደረገ ብቃታቸውን መጠቀም ሚኒማይዝ ማድረግ ያስፈልጋል። ለ4 ዋንጫ የሚጫወት ቡድን ነው። ቻምፒየንስ ሊግን ጨምሮ ካራቦ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ ላይ የሚጫወት ቡድን ነው። ለዚህ ደግሞ ሁሉም ተጫዋቾች በብቃታቸው ደረጃ እንዲገኙለት ይፈልጋል። አርሰናል ሐሙስ ዕለት ብሬንትፈርድን ይገጥማል፣ በሚቀጥለው ሐሙስ ማለት ነው። ከዛ በኋላ የፕሪሚየር ሊግ ደግሞ ሌላኛውን ጨዋታውን ደግሞ የሚያከናውነው ከኤፍኤ ካፑ መርሃ ግብር በኋላ ነው። በኤፍኤ ካፕ አርሰናል ዊጋንን ደግሞ ይገጥማል። 4 ዋንጫ መፎካከር ማለት በጣም ከባድ ነው። ግን ከ4ቱ ምን ያክሉን ያሳካል የሚለው እሱ እንግዲህ የሚጠበቅ ጉዳይ ይሆናል እና በደንብ ስኳድን ሮቴት ማድረግ አስፈላጊ ነው ለማለት ያክል ነው። እስቲ ይህንን ጨዋታ ማን ያሸንፋል? አርሰናል ወይስ ተጋጣሚው ሰንደርላንድ ወይስ ጨዋታው ባቻ ውጤት ይጠናቀቃል? ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። እንዲሁ ደግሞ ቪዲዮን ላይክ ማድረጋችሁን አትርሱ። በጣም ላይኩ ስለሚያስፈልገን ፕሮግራሙን ላይክ በማድረግ መከታተላችሁን አትርሱ። ፈጣሪ ቢፈቅድ ዛሬ ምሽት ከ1 ሰዓት ጀምሮ በላይቭ የቀጥታ ስርጭት ፕሮግራማችን እንገናኛለን። እንዲሁ ደግሞ ነገና እሁድ የተመረጡ ጨዋታዎችን ከባልደረባዬ ቢኒያም ዘውዱ ጋር በአራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ለእናንተ የምናስመለክታችሁናል እግዚአብሔር በፈቀደ። ስለዚህ ፈጣሪ የዛ ሰው ይበለን። ቀጠሯችን ለሳምንቱ መጨረሻ ተጠባቂ ጨዋታዎችን እናድርግና እኛ እዚህ ጋር እናበቃለን። የውጤት ግምቶቻችሁን ጻፉልን። እንግዲህ አርሰናል ከሰንደርላንድ ቅዳሜ ምሽት ወሳኝ የሆነውን የፕሪሚየር ሊግ ጨዋታቸውን በ25ኛ ሳምንት የሚያከናውኑ ይሆናል ማለት ነው።